spin by Henry away from Daly. Terrific shot. Wonderful goal. Arsenal back in business. And they can do that in the blue. የትውልዱ ህብስት የትውልዱ በረከት አብሮት የተጫወቱ ትላልቅ ተጫዋቾች ስለርሱ ምስክርነታቸውን ሲሰጡ ይደንቃል። ዙ መስማትም ጹም አትክደውም እሱም ችሎም አያስከፋትም። በእግር ኳስ ታሪክ ኳስ እንደመሻቱ አንሽራሽሯታል የሚባልለት ዚዳን እርሱ ኳስ እንደ ፍላጎቱ ያንከባለላት ፍጡር አለየውም ሲልም ተደምጧል። አጫዋቱም ቀልብን የሚወስድ የጎል መዝገቡም ሐሳብ የሚሰርቅ ሙሉ ኳሰኛ ነበር። የቀድሞው የጣሊያን ማፊያ ጃንሉኮ ቪያሊ ባንድ ወቅት እንዲህ ብሎ ተናግሮ ነበር። እሱን ጥይት ብቻ ነው የሚያቆመው። የጥበብ ሚዛኑ እስከዚህ ድረስ ጫፍ የነካ ልኬት ነበረው። ኳስ ተጫዋችን ብቻ አይደለም ኳስ አዋቂም ጭምር ነበር። እጅግ በጣም ኩራተኛ ነው። ተወዳጅም ተጫዋች ነበር። እርሱ ለባርሴሎና የፈረመ ጊዜ ሊዮኔል አንድሬስ ሜሲ እሱን ቀና ብሎ ለማየት እጅግ ፈርቶ እንደነበርም ይናገራል። ግርማ ሞገሱ ግሩም ነው። ቲቲ እርሱ የሚታወቅበት ቅጽል መጠሪያው ቢሆንም ሌሎች ነበሩት። ኢንሚሞ ይሉታል። እጅግ ተጫዋችና ትሁትነቱ ገርሟቸው መልበሻ ክፍል ያወጡለት ስም ነው። በእርሱ ዘመን እርሱን የበለጠ ባለ ተሰጥኦ አልነበረም ሲሉ ደጋፊዎቹም ያሞካሹታል። ዓለም ተካፈለች እንጂ ዱ ቤተሰቦች በዛሬው ስፖርታዊ ጥንቅራችን ስለ ቀድሞው የአርሴናል የባርሴሎና ኮከብ ፈረንሳዩ ቴር ዳንኤል ሄንሪን የእግር ኳስ ሕይወቱን የምናስቃኛችሁ ይሆናል። ወልደ ሐዋርያት ዘነበ ነኝ። አብራችሁን ቆዩ። በፈረንጆቹ አቆጣጠር ነሐሴ 17 1977 የተወለደው ምታተኛው የቀድሞው የፈረንሳይ ብሔራዊ ቡድን እግር ኳስ ተጫዋች ያሁኑ የፈረንሳይ ኦሎምፒክ ብሔራዊ ቡድን ዋና አሰልጣኝ ሆኖ እየሰራ ያለው ቴር ዳንኤል ሄንሪ በተጫዋችነት ዘመኑ ድንቅ አጥቂ በመሆንና ድንቅ ብቃቱን ለመላው ዓለም በማሳየትም ይታወቃል። የዘር ግንዱ ካንቴሊያን የሚመዘዘው ሄንሪ ተወልዶ ያደገው በፈረንሳይ ፓሪስ ከተማ ሌስ ኡሊስ መንደር ሲሆን አባቱ አንቷን ሄንሪ ከካሪቢያን ደሴት እናቱ ሜርሲ ማርቲኒክ እንደሆነ የዘር ሐረጋቸው አመጣጣቸውም ይነገራል። ገና በ7 ዓመቱ ጨቅላ ያለ በመንደሩ ጎዳናዎች ላይ በሚያሳየው ድንቅ እግር ኳስ ክህሎት ያዩት ለሲኦ ሌስ ኡሊስ ለተባለች መለስተኛ ክለብ እንዲጫወት እድል ለመስጠት ተገደዱ። በዛም ሳለ በሚያሳየው ድንቅ ብቃት በ1989 ዩኤስኤ ለተባለ ክለብም ለመጫወት በቃ። በዚህ ክለብ ጋርም ብዙ ሳይቆይ ኢኤስ በመቀላቀል ለ3 ዓመታትም ተጫውቶ አሰልጣኙን በመከተል ወደ ክላራ ፎንቴም ተዘዋወረ። ሄንሪ የፕሮፌሽናል እግር ኳስ ተጫዋችነቱን በ1994 በፈረንሳዩ ክለብ ሞናኮ ነበር። በፈረንጆቹ አቆጣጠር በ1998 ለፈረንሳይ ብሔራዊ ቡድን በመጠራት ሀገሪቱ ያዘጋጀችውን የዓለም ዋንጫ ላይ የሀገሩን ፈረንሳይ ብሔራዊ ቡድን ማሊያ በመልበስ ታሪክ ከሰሩት የፈረንሳይ የምንም ጊዜ ወርቃማ ልጆቿ አንዱ ለመሆን በቃ። በተመሳሳይ ዓመት ሄንሪ ለጣሊያን ክለብ ጁቬንቱስ ፈርሞ በአንድ ዓመት ቆይታው የሴሪያ ዋንጫን አንስቷል። በጁቬንቱስ ከአንድ ዓመት ቆይታም በኋላ በ1999 ወደ እንግሊዙ ክለብ አርሴናል በ11 ሚሊዮን ዩሮ መዘዋወር ቻለ። አርሰናል ከገባ በኋላ በሞናኮ የረጅም ጊዜ አሰልጣኝ በሆኑት በአርሴን ቪንገር ስር እየሰለጠነ በዓለማችን አሉ ከተባሉት ምርጥ ተጫዋቾች ግንባር ቀደም መሆን ቻለ። የዓለማችን አስፈሪና ቁጥር 1 አጥቂ በመሆንም ለአርሴናል 228 ጎሎችን በማስቆጠር የክለቡ የምንም ጊዜ ጎል አግቢነት ሪከርዱን ከመያዝም አልፎ ክለቡን 2 ጊዜ የእንግሊዝ ፕሪሚየር ሊግና 3 ጊዜ የኤፍኤ ካፕ ዋንጫን ባለቤት እንዲሆን ጉልህ አስተዋጽኦም አበርክቷል። በፈረንጆቹ አቆጣጠር በ2003 እና 4 በፊፋ የዓለም ኮከብ ተጫዋቾች ምርጫን በሁለቱም አሸንፈዋል። 2 ጊዜ የፕሪሚየር ሊግ ኮከብ ተጫዋች ምርጫ ማሸናፊ ሄንሪ የመጨረሻዎቹን 2 ዓመታት ለአርሴናል አምበል ሆኖ ለሻምፒየንስ ሊግ ፍጻሜም አድርሷል። ፉትቦለር ኦፍ ዘ ይርን 3 ጊዜ ማሸነፍ ችሏል። በፈረንጆቹ አቆጣጠር ሰኔ 2007 ከ8 ወርቃማ ዓመታት በኋላ ወደ ባርሴሎና በ4 ሚሊዮን ፓውንድ የተዘዋወረው ሄንሪ በ2009 ለክለቡ ላሊጋ ኮፓ ዴል ሬና ሻምፒየንስ ሊግ ዋንጫ በአንድ ዓመት በማንሳት ታሪክ ከሰሩት ተጫዋቾች መካከል አንዱ ለመሆን ቻለ። በዚህም ሳያበቃ ሱፐር ኮፓ ዴል ስፔኛል በዩኤፍኤ ሱፐር ካፕ እና በፊፋ ክለብ ወርልድ ካፕ በማግኘት ሄንሪ በተጫዋችነት ህይወቱ ማግኘት ከሚጠበቁበት ዋንጫዎች በላይ ያገኘው ተጫዋችም ለመሆን ችሏል። በፈረንጆች አቆጣጠር በ2010 ወደ አሜሪካው ክለብ ኒውዮርክ ቡልስ በማቅናት ከክለቡ ጋር ኢስተርን ኮንፈረንስ ዋንጫን የሜሌስ ሳፖርተር ሺልድ ለማሸነፍ ችሏል። ገና በልጅነቱ ከሀገሩ ፈረንሳይ ብሔራዊ ቡድን ጋር በ1998 የዓለም ዋንጫ በ2000 የአውሮፓ ዋንጫ ለው ሄንሪ በ2007 ለረጅም ዓመታት በሚሽን ፕላቲኒ ተይዞ የነበሩትን የምን ጊዜ የጎል አግቢነት ሪከርድን በ51 ጎሎችም
የሄነሪና የአርሰናል ቤተሰባዊነት ሄነሪ አርሰናልን ለቆ ከሄደ በኋላም ለክለቡ ጥልቅ ፍቅር እንዳለው ደጋግሞ ይናገር ነበር። ወደፊት በአርሰናል ምንም ስራ እንኳን ቢያጣ ለተጫዋቾች ውሃ አቀባይ ሆኜ በስራ ደስታዬን አልችልም እስከ ማለትም ደርሷል። ሄነሪ በአርሰናል ክለብ ደጋፊዎችና መላው አርሰናል ቤተሰቦች ዘንድ በጣም ከመወደዱና እሱም በእነሱ ፍቅር ከማበዱ የተነሳ ክለቡን ለቆ ወደ ባርሴሎና ከተጓዘም በኋላ በፈረንጆች አቆጣጠር በ2008 የሻምፒየንስ ሊግ የጥሎ ማለፍ ዕጣ ድልድል አርሰናል ከባርሴሎና በመድረሱ ያለ መነጋገሪያ ርዕስ የሆነው ሄነሪ በጣም ከሚወዱትና በጣም ከሚወዳቸው የቀድሞ ክለብ ተቃራኒ ሆኖ ስለመጫወቱ ነበር። ሄነሪም የአርሰናል ተቃራኒ ሆኖ መጫወት የማይታሰብ ነው፣ ቢቻል አሰልጣኙ ችግሬን ተረድቶ እንዳያሰልፈኝ እማጸናለሁ ብሎ እንደነበርም ይታወሳል። በጨዋታው ዕለት ሄነሪ ከቋሚ አሰላለፍ ውጭ ቢሆንም ከ80ኛው ደቂቃ በኋላም ተቀይሮ ወደ ስቴዲየም ሲገባ ስቴዲየሙን የሞላው 65000 መላው የአርሰናል ደጋፊ ከመቀመጫው ላይ ተነስተው በእግር ኳስ ታሪክም ሆነ ጋዜጠኞች እምባ ሲተናነቃቸው ተመልክተናል። የሄነሪ እምባ አላበራ እስኪል የደረሰው ለእግር ኳስ አፍቃሪዎች የቅርብ ጊዜም ትዝታ ነው። በእንግሊዝ ፕሪሚየር ሊግ መንገስ ከቻሉና ስማቸው በወርቅ ብዕር መጻፍ ከቻሉት የፊት መስመር ተጫዋቾች መካከል አንዱ ንጉስ ሄነሪ አንዱ ነው። ስለ እርሱ በርካታ የኋላ መስመር ተጫዋቾች ምን ያህል አስቸጋሪ አጥቂ እንደነበርም ምስክርነታቸውን ሰጥተዋል። የቀድሞ የቶትናም ተከላካይ ሌድሊ ኪንግ ከዚህ በፊት ከጋዜጠኞቹ ጋር በነበረው ቆይታ በሊጉ ላይ ፊት ለፊት መገናኘት የማትፈልጋቸው የፊት መስመር ተጫዋቾች መካከል እስኪ ሶስቱን ንገረኝ ተብሎ ለቀረበለት ጥያቄም ኪንግ ሲመልስ ምንም ጥያቄ የለውም ፊት ለፊት አንድ ላንድ መገናኘት የማልፈልጋቸው የፊት መስመር ተጫዋቾች መካከል አንዱ ቴር ዳንኤል ሄነሪ ነው፣ ሁለተኛውም እርሱ ነው፣ ሶስተኛውም እርሱ ነው። እርሱና እሱ ብቻ ናቸው ለኔ ካየዋቸው የፊት መስመር ተጫዋቾችም የሄነሪን አይነት የአጥቂ ስፍራ ተጫዋች በቀዳሚነቱ ወደር የማይገኝለት ድንቅ ተጫዋች ነው በማለትም ስለ ሄነሪ ድንቅ ብቃቱም መመስከርም ከቻሉ ተከላካዮች መካከል አንዱ ነበር። ሌላኛው ያሞካሸው ተጫዋች የቀድሞው የእንግሊዝ ብሔራዊ ቡድንና የቼልሲ ተከላካይ ጆን ቴሪ ስለ ቴሪ ሄነሪ የሚከተለውን ብለዋል። በእግር ኳስ ተጫዋችነት ዘመን ለአንተ እጅግ በጣም አስቸጋሪና ፈታኝ የተጋጣሚ ቡድን ተጫዋች ማን ነው ሲባል ተብሎ ለቀረበለት ጥያቄ ምላሹን የሰጠ ሲሆን በምላሹም ሄነሪ ምን ልበላችሁ፣ ሄነሪ ጨዋታው ልክ እንቅልፍ እንደሌለው ሌሊት ነው የሚያደርግብኝ። እኔ ቼልሲን በተቀላቀልኩበት ወቅት ሄነሪ የዓለማችን ምርጡ ተጫዋች ነበር። እንዲሁም አርሴናል ደግሞ የእንግሊዝ ፕሪሚየር ሊግ ምርጡ ቡድን ነበር። በዛን ወቅት በዓለማችን ላይ እንደ ሄነሪ እንደ አርሴናል አይነት ምርጥ ቡድን አልነበረም ሲል የነበረውን ጊዜም አስታውሷል። ሄነሪ በተጫዋችነት ዘመኑ በግሉም በክለብም ደረጃ በርካታ ክብሮች መጎናጸፍ ችሏል። እስካሁን ድረስ በአርሴናል ደጋፊዎች ዘንድ ወደር የማይገኝለት አይተኬው ምትክ አልባው ፈረንሳዩ ተጫዋች ሲሉ የአርሰናል ደጋፊዎች ለእርሱ ያላቸውን ክብራቸውና ፍቅራቸውን ሁል ጊዜም ይቸሩታል። የቀድሞ የአርሰናል የፊት መስመር አጥቂ አይተኬው ምትክ አልባው ፈረንሳዩ ቴሪ ዳንኤል ሄነሪ። ለዛሬ እዚህ ጋር ስላበቃው ወልደ ሐዋርያት ዘነበ ነበርኩኝ። መልካም ምሽት።